ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው። አቶ ክርስቲያንና አቶ ዮሐንስ ፍርድ ቤት ቀርበው ባለበት ሰዓት አክቲቪስት ስዩም ተሾመ የከፍተኛ ፍርድ ቤት ኃላፊን ሲያነጋግር እንደነበር አውቀናል። ዝርዝር መረጃ እናደርሳቸዋለን። ሚኒስተር ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን። የትግራይ የሰላምና የጸጥታ ቢሮ ያለው ነገር አለ። በጥንክራችን ከያዝናቸው ውስጥ ነው፣ አደጋ ውስጥ ነው። የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የዩኤስኤ የፖሊስ ኤክስፐርት ለሴኔቱ አባላት ገለጹ። ምንድነው ያሉት ሚሊዮን በዝርዝር ይዘናል። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነግሯል። ፓርቲው ከተዘረዘ በኋላ የሚያደርጋቸው የፖለቲካ እንቅስቃሴዎች ህገ መንግስታዊ እንደሚሆኑ ተገለጸ። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የሚለቃቸው አዳዲስ ትኩስ ዜናዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። አቶ ክርስቲያንና አቶ ዮሐንስ ፍርድ ቤት ቀርበው ባለበት ሰዓት አክቲቪስት ስዩም ተሾመ የከፍተኛ ፍርድ ቤት ኃላፊን ሲያነጋግር እንደነበር ታወቀ። ክሳችን በፍርድ ቤት እየታየ ባለበት ሁኔታ ስዩም ተሾመ የተባለ ግለሰብ በፍትህ ሂደቱ ላይ ተጽዕኖ እየፈጠረ ነው፣ ስማችንን አጥፍቷል በሚል አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረባቸውን በተደጋጋሚ መዘገባችን ይታወሳል። የፍርድ ቤቱን ትዕዛዝ ተከትሎ የፌዴራል ፖሊስ ግለሰቡን ማቅረብ እንደማይችል መናገሩን ባሳለፍነው ሳምንት ዘግበናል። ችሎቱ የፌዴራል ፖሊስ ግለሰቡን ማቅረብ አልቻለም ካለ በቀጣይ ምን ማድረግ አለበት የሚለውን ብይን ለመስጠት ቀጠሮ ይዞ ችሎቱ ተሰይሞ እንደነበር ተጠቁሟል። በተመሳሳይ ቀንና ሰዓት ደግሞ ስዩም የተባለው ግለሰብ የከፍተኛ ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሴ ደሳለኝና የእነ አቶ ዮሐንስ ቧያሌውን ክስ የያዘ አቃቢ ሕግ ባለሙያ ጋራ በመሆን ከተነጋገሩ በኋላ ወደ ቤቱ መመለሱ ታውቋል። ይህንኑ ተከትሎ ትላንት በዋለው ችሎት አቶ ዮሐንስ ቧያሌው የሀገሪቱን የፍትህ ስርዓት በተለይ ዳኞችን በአደባባይ ሲዘልፍ የሚውልን ግለሰብ የፌዴራል ፖሊስና አስፈጻሚው አካል ማቅረብ አልቻልንም በሚል በድርጊቱ እንዲገፋበት ሲያበረታቱት አዝነን ነበር ብለዋል። አክለውም ነገር ግን የዳኞችን ክብርና የፍትህ ስርዓቱን ተአማኒነት ማስጠበቅ የሚገባው የከፍተኛ ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሴ ደሳለኝ በህግ የሚፈለግን ሰው በችሎቱ ግቢ ውስጥ አግኝተው አባብለው ሲሸኙት ከዚህ በላይ ምን የሚያሳዝን ነገር አለ ሲሉ በችሎቱ ቆመው ተናግረዋል። የሁለቱን ተከሳሾች አቤቱታ በጸጥታ የተከታተለው ችሎት በጉዳዩ ላይ አስተያየት ሳይሰጥ የፌዴራል ፖሊስ ለመጨረሻ ጊዜ ጥርት አድርጎ ስዩም ተሾመን እንዲያቀርብ ሲል ትዕዛዝ አስተላልፏል። ሚኒስተር ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ቢመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን። የትግራይ የሰላምና የጸጥታ ቢሮ የትግራይ የሰላምና የጸጥታ ቢሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ሰሞኑን ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮች ነጭ ውሸት ነው በሚል ተቃወመ። ቢሮ ባወጣው መግለጫ የትግራይ ህዝብ እንኳን በትግሉ አስተዋጽኦ የነበረውን ታጋይ ተኩሶ ሊገድል ይቅርና ሊያጠቃ የመጣ የጠላት ወታደር ማርኮ ስርዓት አስተምሮ ምህረት የሚሰጥ ልባም ነው ብለዋል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው አቶ ጌታቸው ረዳ በጦርነቱ ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎ ሜትሮች ርቀው ወደ ኋላ ለምን ሸሻችሁ በሚል ተዋጊዎችን መግደላቸውን ይፋ አድርገው ነበር። ቢሮው ሚኒስትር አቶ ጌታቸው ረዳ የትግራይን የጦር መኮንኖችን ስም የማጥፋትና የመወንጀል ብቃትና ሞራል የለውም ሲል አብጠልጥሏል። ሌላው አቶ ጌታቸው አንዳንድ መኮንኖች በግላጭ በተለያዩ የዝርፊያ ተግባራት ላይ መሰማራታቸውን ተናግረው ነበር። ቢሮ ግን በጦርነቱ የተቃጠሉና የወደሙ የጦር መሳሪያዎች በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና እንዲሰረቁ ያዘዘው ራሱ ጌታቸው ነው ብሏል። ጌታቸው ሚዲያዎችን በመጠቀም ራሱ የፈጸመውን ጀነራሎችን እንደሰረቁትና እንደመዘበሩት አድርጎ የሚያወራው የብረታ ብረት ስርቆትና ምዝበራ ዋናኛ ዓላማው የሰራዊቱን አንድነት መበተን መሆኑን ለማንም ግልጽ ነው ሲል መግለጫው አስፍሯል። አቶ ጌታቸው በክልሉ እያሉ ከታቀደባቸው ግድያም ማምለጥ እንደቻሉ አንስተው ነበር። ቢሮው የሰራዊት አመራር ሊገርሉኝ አቅደው ለጥቂት ከሞት አመለጥኩኝ የሚል በሚዲያ የታጀበ ስም የማጥፋት ዘመቻ በስፋት ተስፋፍቷል ያለ ሲሆን ይህ ከእውነት የራቀ የፈጠራ ውሸት ነው ሲል ውድቅ አድርጎታል። ከዚህ ባለፈ ጌታቸው አሰላለፉን ቀይሮ ብልጽግና ሆኗል ያለው የሰላምና ጸጥታ ቢሮ ፖለቲካዊ አቋሙ እንደተጠበቀ ተመልሶ ቢመጣ በቂ ጥበቃ እንደሚደረግለት
ልናረጋግጥለት እንወዳለን ብሏል። በትግራይ ህዝብ ትግል ብዙ ውሸታሞችና ከሃዲዎች ታይተዋል። ቢሆንም የጌታቸውን ጥግ አይደርሱም ሲል ገልጾ መላው ሰራዊትና የትግራይ ህዝብ የጌታቸው መረጃ ነጭ ውሸት እንዳትደናገሩ ሲል አሳስቧል። ቢሮው የፌዴራል መንግስትም ይህም መሰል የፕሪቶሪያውን የሰላም ስምምነት የሚጻረር ስም የማጥፋት ዘመቻ በማረም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። ከሰሞኑ አቶ ጌታቸው ረዳ በሰጡት ቃል እንደነ ጀነራል ምግበ፣ ኮሎኔል ተወልደ፣ ጀነራል ኃይለ ሥላሴ አይነት አመራሮች በወርቅ ዘረፋ ላይ እንደተሰማሩ ተናግሮ ነበር። በጦርነት ወቅት ሳይቀር ከፍተኛ ዝርፊያ ላይ የነበሩ መኮንኖች እንደነበሩም ይፋ አድርገው ነበር። ከሻዕቢያ ጋር የሚገናኙ ሰዎች መኖራቸውን ጨምሮ ሌሎችም በርካታ ያልተሰሙ ጉዳዮች በይፋ አውጥተው ከፍተኛ መነጋገሪያ ሆነዋል። አቶ ጌታቸው ረዳ በትግራይ ፖለቲካ እንዲሁም በህወሓት ውስጥ በአመራርነት ትልቅ ስም ያላቸው፣ በትግራይ ጦርነት ወቅትም እስከ መጨረሻው የሰላም ስምምነት ከፊት የነበሩ፣ ብዙ ጉዳዮችን እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው። አደጋ ውስጥ ነው። የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የዩኤስኤ የፖሊስ ኤክስፐርት ለሴኔቱ አባላት ገለጹ። ሜይ 13 2025 በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀዋል። ይህም የፕሪቶሪያው ስምምነት አተግባበር ላይ እንቅፋት ነው ብለዋል። የዩኤስኤ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት? ለሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱ ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ሲሉ ሚሼል ከዚህ ቀደም በሃርሰን ኢንስቲትዩት ባልደረባ ጆሹዋ ማስሪቪ የተነሱትን ስጋቶች አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለ2 ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፉ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። ሚሼል ይህ የፕሪቶሪያው ስምምነት ሁለቱም ተፋላሚ ኃይሎች የተስማሙበት ቢሆንም ነገር ግን ሙሉ በሙሉ ተግባራዊ አለመሆኑን ገልጸዋል። አሁን ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሼል የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨምር ጠይቀዋል። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነገረ። ከሰሞነኛው የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር ተያይዞ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አመለከቱ። የመንግስት የጸጥታ ኃይሎች በተለይም በታላላቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንዳንድ የንቅናቄው አስተባባሪ ለኢቢሲ ተናግረዋል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩን ባልደረቦቹ ለኢቢሲ ገልጸዋል። ሐኪሞች፣ ነርሶች፣ ላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እንደተዳረጉ ገልጸዋል። የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ከዋሉት ባለሙያዎች መካከል 9ኙ ሴት የጤና ባለሙያዎች ናቸው። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸው 12 ጥያቄዎችን ያነሱ ባለሙያዎች ከግንቦት 5 ቀን 2017 ዓ.ም ጀምሮ የከፊል የሥራ ማቆም አድማ መምታታቸው ተገልጿል። ትናንት ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር የከፊል የሥራ ማቆም አድማውን ተቀባይነት የሌለው ብሎታል። ሚኒስቴሩ እንቅስቃሴውን በወደ ሰፊነት ሲያየው መቆየቱን በመጠቆም በሥራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩት የጤና ባለሙያዎች ላይ ሕጋዊ እርምጃ ይወስዳሉ ብሏል። ይህን የሚኒስቴሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘ ነው ብለውታል። ፓርቲው ከተሰረዘ በኋላ የሚያደርጋቸው የፖለቲካ እንቅስቃሴዎች ሕገ መንግስታዊ እንደሚሆኑ ተገለጸ። አንድ ፓርቲ ከምርጫ ቦርድ ሕጋዊ እውቅናን ካጣ በኋላ የሚያደርገው ማንኛውም እንቅስቃሴ ሕገ መንግስታዊ ይሆናል ሲሉ የሕግና የፌዴራሊዝም ባለሙያዎች ለመናኸሪያ ሬዲዮ ተናግረዋል። ከምርጫ ቦርድ ሕጋዊ ሰውነቱን ያጣው ህወሓት በቀጣይ የሚያደርጋቸው ማንኛውም የፖለቲካ እንቅስቃሴ ሕገ መንግስታዊ ይሆናል ያሉት የዓለም አቀፉ ፖለቲካና ፌዴራሊዝም ባለሙያ ዶክተር ኃይለ ኢየሱስ ታየ፣ ነገር ግን ጉዳዩን ወደ ፍርድ ቤት በመውሰድ ክስ የመመስረት መብቱ የተጠበቀ ነው ብለዋል። የፓርቲው አባላት ማንኛውንም የፖለቲካ ተሳትፎ ማድረግ እንደማይችሉ በማመልከት በተለይም ከሀብትና ከሌሎች ጉዳዮች ጋር የተገናኘው በፍትህ ሚኒስቴር በኩል ተፈጻሚ እንደሚሆን ገልጸዋል። ፓርቲዎቹ የሀገሪቱን ህግና
ስርዓት አክብረው መንቀሳቀስ አለባቸው ሲሉም አጽንኦት ሰጥተውታል። የፌዴራሊዝምና የህግ ባለሙያው አቶ አቤነዘር ጥሩአየው በበኩላቸው በፓርቲው ስም ያሉ ሀብቶች ላይ ማጣራት እንደሚደረግና በህዝብ ስም የነበሩ ህዝባዊ ድርጅቶች ግን ባሉበት እንዲቀጥሉ ህጉ እንደሚፈቅድ አብራርተዋል። በቀጣይ በተለይም ፓርቲው በክልሉ ያለውን ተቀባይነት ከግምት ውስጥ በማስገባት የቀድሞ ታጋዮችን ዳግም በመጥራት ማስተካከያዎችን ይወስዳል የሚል ግምታቸውን አስቀምጠዋል። ባለሙያዎቹ ፓርቲዎች ሰላማዊ የፖለቲካ ምህዳር እንዲፈጠር መስራት እንደሚገባቸው አመላክተዋል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።